ተመልሰናል ሰላም ጤና ይስጥልኝ ውድ የፋና ቲዩብ ቤተሰቦች እንደምን አላችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ሁለተኛው ክፍል ላይ ነን የመጀመሪያው ክፍል ያላያችሁ ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ ተመልሳችሁ ብታዩት ሪከመንድ አደርጋለሁ ለአሁኑ ግን የመጀመሪያው ክፍል ላይ በተነጋገርነው መሰረት ኢንትሮዳክሽን ቱ ኤችቲኤምኤል ላይ ነን በዚህ ክፍል የሚከተሉትን ርዕሰ ጉዳዮች በሰፊው የምንመለከትና የምናብራራ ይሆናል ይሄኛው ክፍልም ልክ እንደ መጀመሪያው ክፍል የቲዮሬቲካል ኮንሰፕት ነው ሶስተኛው ክፍል ላይ ጀምረን ነው የተግባር ኮንሰፕቶችን የምናየው ከቲዮሪ በተጨማሪ ማለት ነው እንግዲህ የመጀመሪያው የመወያያ ነጥባችን የሚሆነው what is markup language የሚል ይሆናል ማለት ነው markup language ምንድነው የሚለው ነገር በሰፊው ለማብራራት እንሞክራለን ከዛ ሲቀጥል markup language ፕሮግራሚንግ ላንጉዌጅ ነው ወይስ አይደለም የሚለው ነገር ለማየት እንሞክራለን የተወሰኑ የማርክአፕ ላንጉዌጅ ኤግዛምፕሎችን አይተን ማርክአፕ ላንጉዌጅ ምንድነው የሚለው ርዕሰ ጉዳይ ለማጠቃለል እንሞክራለን ማለት ነው ቀጣዩ የምናየው ርዕሰ ጉዳይ what's html የሚል ይሆናል ማለት ነው html ምንድነው የሚለውን በሰፊው ለማብራራት እንሞክራለን ከዛ ሲቀጥል history and importance of html በሰፊው እናያለን የህይወት ታሪክ ምን ይመስላል html መቼ ነው የተፈጠረው በማን ነው የተፈጠረው ስንት ቨርዥኖች አሉት አሁን እስካለንበት ጊዜ ድረስ የሚለውን ከተፈጠረበት አንስቶ እስካሁን ድረስ ስንት ቅጅ ወጥቶለታል የሚለው ነገር በሰፊው ምናይና ምናብራራ ይሆናል ከዛ ሲቀጥል what you need for html ለመስራት ምንድነው የሚያስፈልገን ወይም ደግሞ ምንድነው የምንፈልገው የሚለው ነገር ወይም ደግሞ required የሆኑ ማቴሪያሎች ምን ናቸው የሚለው ነገር ለማየትና ለመዘርዘር እንሞክራለን ከዛ ሲቀጥል basic structures of html document የሚል ኮንሰፕት በሰፊው ምናይ ይሆናል መሰረታዊ የሚባል የhtml document structure ምን ይመስላል የሚለው ነገር በሰፊው ካየን በኋላ ስትራክቸሩ ላይ ያሉ እያንዳንዱ ታጎችና ኤሌመንቶች ምን አይነት ትርጉም ነው ያላቸው የሚለው ነገር in detail ምናብራራ ይሆናል ማለት ነው በዚህኛው ሴሽን ቀጣይ how browser render html የሚል ኮንሰፕት ለማየት እንሞክራለን html ፔጅን ወይም ደግሞ html ዶክመንትን ብራውዘራችን ወይም ደግሞ አሳሻችን እንዴት ነው ሬንደር የሚያደርገው ወይም ደግሞ የሚተረጉመው ተርጉሞ ለኛ ሊያሳየን የሚችለው ወይም ደግሞ ዲስፕሌይ የሚያደርገው እንዴት ነው የሚለው ነገር in detail ምናይ ይሆናል ማለት ነው የመጀመሪያውን ርዕሰ ጉዳይ እስኪን what is markup language A markup language is a type of language used to structure and format documents. Markup language ዶክመንቶችን ስትራክቸር እና ፎርማት ለማድረግ የሚያገለግል የላንጉዌጅ አይነት ነው. It uses tags or symbols to define elements within a document. ዶክመንት ውስጥ ያለውን ኤሌመንት ዲፋይን ለማድረግ ታጎችንና ሲምቦሎችን ይጠቀማል. But it does not perform logic or computation like a programming language. In the programming language ግን ልክ እንደ Java, እንደ C++, እንደ Python, እንደ C እንዳሉ ፕሮግራሚንግ ላንጉጆች ምንም አይነት ሎጂክ ወይም ደግሞ ኮምፒውቴሽን ፐርፎርም ማድረግ አይችልም። እስኪ የተወሰኑ ኤግዛምፕሎችን ልስጣችሁ እስኪ የማርክአፕ ላንጉጅ ኤግዛምፕሎች እና በተወሰነ መንገድ ዲስክራይብ ወይም ደግሞ ኤክስፕሌን ለማድረግ ልሞክር እያንዳንዱ የመጀመሪያውና ዋናው የዚህ ኮርስ ዋና ትኩረታችን የሆነው HTML ነው ወይም ደግሞ ሃይፐርቴክስት ማርክአፕ ላንጉጅ አጽሮተ ቃል ነው HTML H ሃይፐር T ቴክስት M ማርክአፕ L ላንጉጅ የሚሉትን ቃላት የሚወክሉ ደግሞ አጽሮተ ቃል ነው HTML ወይም ደግሞ ሃይፐርቴክስት ማርክአፕ ላንጉጅ it the most common markup language used to structure and present contents on the web page ይላል እንግዲህ በዋናነት ዌብ ፔጅ ላይ ኮንተንቶችን ፕሬዘንት ለማድረግ እና ስትራክቸር ለማድረግ የሚያገለግል በብዛት ጥቅም ላይ የሚውል የማርክአፕ ላንጉጅ አይነት ነው HTML ቴክስት ሊሆን ይችላል ኢሜጅ ሊሆን ይችላል ሊንክ ሊሆን ይችላል ፎርም ሊሆን ይችላል ብቻ የፈለጋችሁትን ኮንተንት ዌብ ፔጅ ላይ ስትራክቸር እና ፕሬዘንት ለማድረግ የሚያገለግል የላንጉጅ ወይም ደግሞ የማርክአፕ ላንጉጅ አይነት ነው HTML ሁለተኛው የማርክአፕ ላንጉጅ ኤግዛምፕል እዚህ ላይ ያስቀምጥኩላችሁ XML ነው ኤክስቴንሲብል ማርክአፕ ላንጉጅ ሚል ትንታኔ ይኖረዋል ሲፈታ is a flexible markup language designed to store and transport data ነው የሚለው ተለዋጭ የሆነ ወይም ደግሞ ተለማጭ የሆነ የማርክአፕ ላንጉጅ አይነት ነው በዋናነት ዲዛይን የተደረገው ወይም ደግሞ የተሰራው ዳታን ለማስቀመጥና ለማስተላለፍ ወይም ደግሞ ስቶር እና ትራንስፖርት ለማድረግ ነው It is both human readable and machine readable ነው የሚለው
በሰውም በቀጥታ የሚነበብ በማሽንም በቀጥታ አንደርስታንድ ሊደረግ የሚችል ወይም ደግሞ ሊነበብ የሚችል የማርክአፕ ላንጉጅ አይነት ነው። ኤንድ ኦፍተን ዩዝድ ኢን ዌብ ሰርቪስስ ኮንፊግሬሽን ፋይልስ ኤንድ ዶክመንት ፎርማትስ ነው የሚለው። እንግዲህ በአብዛኛው ጥቅም ላይ የሚውለው የዌብ ሰርቪሶች ላይ፣ ኮንፊግሬሽን ፋይሎች ላይ እና የዶክመንት ፎርማቶች ላይ ጥቅም ላይ የሚውል የማርክአፕ ላንጉጅ አይነት ነው ዛሜል ወይም ደግሞ ኤክስኤምኤል። ቀጣዩ የማርክአፕ ላንጉጅ አይነት ኤስጂኤምኤል ወይም ደግሞ ስታንዳርድ ጀነራላይዝድ ማርክአፕ ላንጉጅ ነው። መጀመሪያ ላይ መጥቀስ የነበረብኝ ይሄን ነው። ምክንያቱም ለሁለቱም ከላይ ለጠቀስኳቸው የማርክአፕ ላንጉጆች ይሄኛው ፓረንት የሆነ ላንጉጅ ነው። ኢዝ ዘ ፓረንት ላንጉጅስ ኦፍ ኤችቲኤምኤል ኤንድ ኤክስኤምኤል ይላል። ዩዝድ ቱ ዲፋይን አዘር ማርክአፕ ላንጉጅስ ነው የሚለው። ሌሎች ማርክአፕ ላንጉጆችን ዲፋይን ለማድረግ የሚያገለግል ወይም ደግሞ የሚጠቅም የማርክአፕ ላንጉጅ አይነት ነው። ስታንዳርድ ጀነራላይዝድ ማርክአፕ ላንጉጅ ወይም ደግሞ ኤስጂኤምኤል። ኤችቲኤምኤልም በሉት ኤክስኤምኤል የወጡት በዋናነት ከኤስጂኤምኤል ነው። ፓረንታቸው ወይም ደግሞ ቤተሰባቸው ነው። ኤስጂኤምኤል ኢዝ ዘ ስታንዳርድ ፎር ዲፋይኒንግ ጀነራላይዝድ ማርክአፕ ላንጉጅ ፎር ዶክመንትስ ነው የሚለው አውርተነዋል። ኢት ኢዝ ዘ ኮምፕሌክስ ኤንድ ኖት ኮመንሊ ዩዝድ directly anymore but was the foundation for HTML and XML ነው የሚለው። እንግዲህ የቆየ ነው፣ ቆየት ያለ የማርክአፕ ላንጉጅ አይነት ነው። እነዚህ አሁን ላይ ሞር ጥቅም ላይ እየዋሉ ያሉ the most common የሆኑት HTML XML አይነቶቹ የማርክአፕ ላንጉጆች የወጡት ከሱ ቢሆንም አሁን ላይ ትንሽ ሞር ኮምፕሌክስ ስለሆነ commonly used የሆነ ያለ ወይም ደግሞ ዳይሬክትሊ ጥቅም ላይ እየዋለ ያለ የማርክአፕ ላንጉጅ አይደለም ኤስጂኤምኤል። ቀጣዩ እዚህ ላይ ለማስቀመጥ የሞከርኩት የማርክአፕ ላንጉጅ ኤግዛምፕል ማርክ ዳውን የሚል ስም ያለው የማርክአፕ ላንጉጅ አይነት አለ። ኢት ዘ ላይት ዌይ ማርክአፕ ላንጉጅ ነው። ቀለል ያለ ሆኖ that uses plain text formatting syntax ነው የሚለው። በቀላሉ የሚነበብ ሂውማን ሪዴብል የሆነ የቴክስት ፎርማቲንግ ሳይንታክስ ወይም ደግሞ ያጻጻፍ ስርዓት ነው የሚከተለው። ሳይንታክስ እና ሴማንቲክስ በተወሰነ መንገድ እዚህ ኮርስ ላይ በሰፊው ልናገራቸው የምንችላቸው ቃላቶች ናቸው። ግልጽ ለማድረግ ያህል ሳይንታክስ የሚለው ነገር ያጻጻፍ ስርዓት፣ ህግ ወይም ደግሞ ደንብ ብላችሁ ልትይዙ ትችላላችሁ። ሴማንቲክስ ግን ሚኒንጉ ነው፣ የላይኑ ሚኒንግ ነው። ለምሳሌ በአማርኛ አንድን አረፍተ ነገር እስኪ በሶስት መንገድ ልጻፈው። አበበ በሶ በላ የሚለውን አረፍተ ነገር ሶስት አይነት ቅርጽ እንዲኖረው አድርጌ ልጻፈው። የመጀመሪያው አበበ በሶ በላ ነው። እሺ። ሁለተኛው በላ በሶ አበበ ብዬ ልጽፍ እችላለሁ። ሶስተኛው በሶ በላ አበበ ብዬ ልጽፍ እችላለሁ። ከነዚህ ከሶስቱ ያጻጻፍ ስርዓቶች ግን በአማርኛ ቋንቋ የሚደገፈውና በትክክለኛ መንገድ እንዲጻፍ ከተፈለገ የምንጠቀመው ያጻጻፍ ስርዓት አበበ በሶ በላ የሚለውን ይሆናል ማለት ነው። ስለዚህ ይሄ እንድንጠቀም የሚያስገድደን የቋንቋው ህግ ወይም ደግሞ ያጻጻፍ ስርዓቱ ሳይንታክስ ብለን ልንጠራው እንችላለን። ሴማንቲክስ ግን አክቹዋል ሚኒንጉ ነው ወይም ደግሞ ትርጉሙ ነው። ለምሳሌ አበበ በሶ በላ የሚለው አበበ የሚባል ግለሰብ በሶ የሚባለውን የምግብ አይነት በላ ብለን ልንተረጉመው እንችላለን። ይሄ አይነት አገላለጥ ሴማንቲክስ ነው የሚባለው በፕሮግራሚንግ ላንጉጅ። ኤኒዌይ በአጭር ቋንቋ ሳይንታክስ ከተባላችሁ ያጻጻፍ ስርዓት፣ ህግ ወይም ደግሞ ደንብ ልትሉ ትችላላችሁ። ሴማንቲክስ ካላችሁት ግን ሚኒንግ ኦፍ ዳት ላይን ወይም ደግሞ ዳት ሴንቴንስ ይሆናል ማለት ነው። ኦኬ It's commonly used for creating content that is easy to write and convert to HTML ነው የሚለው። ወደ HTML በቀላሉ ሊቀየሩ የሚችሉ ኮንተንቶችን ክሬት እና ራይት ለማድረግ የሚያገለግል የማርክአፕ ላንጉጅ አይነት ነው ማርክዳውን። It often used in readme file documentations and blogs ነው የሚለው። ኦኬ readme ፋይሎች ላይ ዶክመንቴሽኖች ላይ እና ብሎጎች ላይ ጥቅም ላይ ይውላል። እነዚህን እንደ ሳምፕል ካቀረብኩላችሁ ወደ ቀጣዩ ኮንሰፕት ብንሄድ ይሻላል። ኢዚቲ ፕሮግራሚንግ ላንጉጅ። አሁን ማርክአፕ ላንጉጅ ምን እንደሆነ አየን። በተወሰነ መንገድ የተወሰኑ ኤግዛምፕሎችን አየን፣ አብራራን። ግን ይሄ ማርክአፕ ላንጉጅ ፕሮግራሚንግ ላንጉጅ ነው ወይስ አይደለም? በአጭር ቋንቋ አይደለም። ኖ ማርክአፕ ላንጉጅ ኢዝ ናት ኤ ፕሮግራሚንግ ላንጉጅ። ማርክአፕ ላንጉጅ ፕሮግራሚንግ ላንጉጅ አይደለም። ለምን ካላችሁ it does not include logic፣ ምንም አይነት አመክንዮ የለውም። ላይክ እንደ ኮንዲሽን ወይም ደግሞ ሉፕ አይነት ነገሮች አሁን በሲ++፣ በጃቫ፣ በፓይተን
ፕሮግራሚንግ ላይ ያላችሁ ሰዎች በደንብ ታውቁታላችሁ። የተለያዩ ኮንዲሽኖችን፣ ሉፖችን፣ የተለያዩ የኮንትሮል ስትራክቸሮችን እንጠቀማለን። ልክ እንደዚህ አይነት ሎጂክ ግን HTML ወይም ደግሞ የማርክአፕ ላንጉጅ ምንላቸው በአጠቃላይ አያውቁም and cannot perform calculations ምንም አይነት ስሌቶችንም ደግሞ ፐርፎርም አያደርጉም። it simply describes how data should be displayed ባጭሩ ወይም ደግሞ በቀላሉ ዳታዎቹ እንዴት ነው ዲስፕሌይድ የሚሆኑት ወይም ደግሞ ፕሬዘንትድ የሚሆኑት የሚለውን ነገር ዲስክራይብ የሚያደርጉ ወይም ደግሞ የሚገልጹ ላንጉጆች ናቸው ማርክአፕ ላንጉጆች እንጂ ፕሮግራሚንግ ላንጉጆች አይደሉም። It cannot give instructions to the computer like programming language Python, C, C++, Java ነው የሚለው ያወራነው ነው። ለኮምፒውተራችን ምንም አይነት ኢንስትራክሽን ልክ እንደ ፓይተን እንደ C++፣ እንደ Java ኢንስትራክሽኖችን ጊቭ አያደርግም ወይም ደግሞ አይሰጥም። It uses to structure and format contents only ነው የሚለው። እንግዲህ ኮንተንቶችን ፎርማት እና ስትራክቸር ለማድረግ ብቻ የሚያገለግል የላንጉጅ አይነት ነው ማርክአፕ ላንጉጅ። በዚህ ሰሪስ ወይም ደግሞ ፖርሽን በዋናነት ፎከስ አውት የምናደርገው ከዘረዘርናቸው ማርክአፕ ላንጉጆች ውስጥ HTML ላይ ነው ጊዜያችን የምናጠፋው። ኮርሱም የሚያጠነጥነው በHTML ወይም ደግሞ ሃይፐርቴክስት ማርክአፕ ላንጉጅ ላይ ነው። ሌት ቦይ ዳይቭ ኢን። ዋት ኢዝ HTML? እንግዲህ HTML አጽሮተ ቃል እንደሆነ አውርተናል። ሃይፐርቴክስት ማርክአፕ ላንጉጅ የሚል ያቻፍች እንዳለውም ተነጋግረናል። HTML is the standard language used to create and design web pages. web pageዎችን ክሬት ለማድረግ እና ዲዛይን ለማድረግ የሚያገለግል ስታንዳርድ ማርክአፕ ላንጉጅ ነው HTML. It provided the basic structures of the web page by using tags and elements to define things like heading, paragraphs, links, images and more. ሄዲንጎችን፣ ፓራግራፎችን፣ ሊንኮችን፣ ኢሜጆችን ልክ እንደዚህ አይነትና ከነዚህ ጋር ተመሳሳይ የሆኑ ኮንተንቶችን ዲፋይን ለማድረግ ታጎችንና ኤሌመንቶችን የሚጠቀም ዌብ ፔጅን ስትራክቸር ለማድረግ የሚያገለግል የዌብ ኮንተንት ስትራክቸር እና ፎርማቲንግ ማርክአፕ ላንጉጅ ነው HTML። ሃይፐርቴክስት ማርክአፕ ላንጉጅ የሚለውን በዝርዝር ለማየት ያህል እንግዲህ ከሁለት ቃላቶች የተፈጠረ ነው ብለን ልንወስደው እንችላለን። ሃይፐርቴክስት እና ማርክአፕ ከሚሉ ላንጉጅ የሚለው ያው ቋንቋ ስለሆነ እንተው ብዬ ነው። ሃይፐርቴክስት የሚለው ክሊክ ብናደርገው ወይም ደግሞ ብንነካው ወደ ሌላ ቴክስት ሪዳይሬክት ሊያደርገን የሚችል ካፓቢሊቲን የያዘ ወይም ደግሞ ሆልድ ያደረገ የቴክስት አይነት ነው ሃይፐርቴክስት ተብሎ የሚገለጠው ወይም ደግሞ የሚጠራው። ሁለተኛው ቃል ማርክአፕ ነው። Markup refers to the sequence of characters or other symbols that we insert at a certain place in a text or word processing file ነው የሚለው። ቴክስት ላይ ወይም ደግሞ word processing ፋይል ላይ የሆነ አንድ የተወሰነ ቦታ ላይ ኢንሰርት የምናደርጋቸው ካራክተሮችና ሲምቦሎች የነዚህ ካራክተሮችና ሲምቦሎች ቅደም ተከተል ነው ማርክአፕ የሚባለው። to indicate ነው የሚለው how the file should look when it is printed or displayed ፕሪንት በሚሆንበት ሰዓት ወይም ደግሞ ዲስፕሌይድ በሚሆንበት ሰዓት ምን መምሰል እንዳለበት የሚያመላክቱ የሆነ የተወሰነ ቦታ ላይ የተቀመጡ ቴክስቶችና ወርድ ፕሮሰሲንግ ፋይሎች በዋናነት የዶክመንቱ ሎጂካል ስትራክቸር ዲስክራይብ የሚያደርጉ ወይም ደግሞ የሚገልጡ ሲኩዌንስ ኦፍ ካራክተርስ ኦር ሲምቦልስ ማርክአፕ ብለን ልንገልጣቸው እንችላለን ማለት ነው። So HTML is used for writing a text which contains links to other texts ነው የሚለው። እንግዲህ ወደ ሌላ ወይም ደግሞ ከሌላ ቴክስት ጋር ግንኙነት ያላቸው ወይም ደግሞ ወደ ሌላ ቴክስት ሪዳይሬክት ሊያደርጉ የሚችሉ ሊንኮችን የያዙ ቴክስቶችን ለመጻፍ የሚያገለግል የማርክአፕ ላንጉጅ አይነት ነው HTML። ኤንድ ብሎ using HTML we can indicate how our file should look like when it is displayed ይላል። HTMLን በመጠቀም ምን ማመልከት ወይም ደግሞ ማመላከት እንችላለን? how our file should look like ፋይሎቻችን ምን መምሰል እንዳለባቸው ወይም ደግሞ እንዴት ሆኖ መቅረብ ወይም ደግሞ እንዴት ሆነው መታየት እንዳለባቸው ምን ሲሆኑ ዲስፕሌይድ ሲሆኑ ማለት ነው መወሰን እንችላለን። በምን በHTML። ቀጣይ የምናየው ርዕሰ ጉዳይ ሂስትሪ እና ኢምፖርታንስ ኦፍ HTMLን በሚመለከት ነው። ታሪኩ መቼ ነው የተፈጠረው፣ ለምንድን ነው የሚጠቅመው የሚለውን ነገር በተወሰነ መንገድ እስኪ አጠር አድርገን ለማብራራት እንሞክር። እንግዲህ HTML ጀኒቫ ውስጥ በሚገኝ ዓለም አቀፍ የሳይንቲፊክ ኦርጋናይዜሽን ሄድኳርተር በ1990 በፈረንጆቹ አቆጣጠር ማለቱ ቲም በርነርስ-ሊ እና ሮበርት ቻሉ በሚባሉ ግለሰቦች እንደተፈጠረ
ነው የሚነገረው and announced on the internet by Berners-Lee in 1991 የሚለው በ1991 በፈረንጆቹ አቆጣጠር በበርነርስ-ሊ ኢንተርኔት ላይ አናውንስድ ሆኗል ወይም ደግሞ ተዋውቋል ማለት ነው። ስለዚህ የተፈጠረው በ1990 በፈረንጆቹ አቆጣጠር ሲሆን ኢንተርኔት ላይ አናውንስ የተደረገው ግን በ1991 በፈረንጆቹ አቆጣጠር ነው ማለት ነው። ቀጣይ ኢምፖርታንስ ኦፍ HTML የተወሰኑ ነጥቦችን እናንሳስ። it is a popular language which is used to create websites አውርተናል በተወሰነ መንገድ ቢሆንም ዌብሳይትን ክሬት ለማድረግ የሚያገለግል ፖፑላር የሆነ ላንጉጅ ነው። it tells the browser how to interpret and display the document በHTML የተጻፈው ዶክመንት እንዴት አድርጎ መረዳትና እንዴት አድርጎ ዲስፕሌይ ማድረግ እንዳለበት ለብራውዘሩ የሚነግረው የማርክአፕ ላንጉጅ አይነት ነው። to make it simple we could say HTML is related to World Wide Web just like English is related to human beings ነው የሚለው ሁለቱ አብረው የሚሄዱ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ልክ እንግሊዘኛ ከሰው ጋር እንደሚዛመደው HTML ወይም ደግሞ ሃይፐርቴክስት ማርክአፕ ላንጉጅም ከወርልድ ዋይድ ዌብ ጋር የሚዛመድ የዌብሳይትን ክሬት ለማድረግ የሚያገለግል ፖፑላር የሆነ የማርክአፕ ላንጉጅ ነው። ቀጣይ ስለ HTML ቨርዥን እናወራለን። since its evolution ከተፈጠረበት ጊዜ አንስቶ HTML has gone under several changes ነው የሚለው HTML በጣም ብዙ ለውጦችን አካሂዷል ወይም ደግሞ ብዙ ቨርዥኖች ወጣውለታል። in order to keep update to the evolving technology various versions are developed ነው የሚለው እንግዲህ እያደገ ከመጣው ኢቮልቭ እያደረገ ከመጣው ቴክኖሎጂ ጋር አብሮ ሊሄድ የሚችል እንዲሆን በየጊዜው ይሄ HTML ከተፈጠረበት ጊዜ አንስቶ አሁን እስካለንበት ጊዜ ድረስ አዳዲስ ቅጆች ወጣውለታል ማለት ነው። በ1991 ተፈጥሮ በ1991 ነው አናውንስ የተደረገው። ስለዚህ የመጀመሪያው ቨርዥን HTML በሚል በ1991 በፈረንጆቹ አናውንስ ተደርጓል ወይም ደግሞ ወጣል። ሁለተኛው ቨርዥን HTML ፕላስ ተብሎ በ1993 በፈረንጆቹ ነው ሁሉም ዓመተ ምህረት ላይ የተቀመጠው በፈረንጆቹ መሆኑን ያዙልኝ አናውንስ ተደርጓል። HTML 2.0 በ1995 3.0 በ1995 በተመሳሳይ መንገድ 3.2 በ1997 4.0 በ1997 በተመሳሳይ ማለት ነው 3.2 እና 4.0 በተመሳሳይ ዓመተ ምህረት ነው ኢቮልቭ የተደረጉት ወይም ደግሞ የተለቀቁት። HTML 4.01 በ1999 XHTML በ2000 አሁን እየተጠቀምንበት ያለው HTML 5 ደግሞ በ2011 በፈረንጆቹ አቆጣጠር ወጥቷል ማለት ነው። ቀጣይ who is responsible for this እንግዲህ በዋናነት አሁን እነዚህን ቨርዥኖች አይተናል። አስፈላጊ ሆኖ ሲገኝ የተለያዩ ስፔሲፊኬሽኖችን ስታንዳርዶችን የሚጨምር አዳዲስ ቅጆችን እያወጣ ዲፕሎይ የሚያደርግ ማን ነው የሚለውን ለማየት ያህል የተቀመጠ ነው። በዋናነት W3C ወይም ደግሞ ወርልድ ዋይድ ዌብ ኮንሶርቲየም ነው። ቀጣይ የምናየው ርዕሰ ጉዳይ what you need for HTML የሚል ይሆናል። በዋናነት ኮምፒውተራችን ላይ በHTML የተለያዩ ሳይቶችን ለመስራት የሚያስፈልገን ነገር ምንድነው ወይም ደግሞ required materials and tools ማለት ነው። እነሱን በተወሰነ መንገድ እዚህ ላይ ለማብራራት እንሞክራለን። designing a web page in HTML is very easy ነው የሚለው በHTML ዌብ ፔጅ ዲዛይን ለማድረግ በጣም ቀላል ነው። we need two things HTML editor and web browser ይላል። ሁለት ነገሮች ብቻ ናቸው የሚያስፈልጉ የመጀመሪያው የHTML ኤዲተር ሶፍትዌር ወይም ደግሞ ኮድ ኤዲተር ሶፍትዌር ነው። ቀጣዩ ደግሞ ዌብ ብራውዘር ነው። እነዚህ ኮድ ኤዲተሮች እናንተ የሚቀላችሁን የምትፈልጉትን ማድረግ ትችላላችሁ። ከኖትፓድ ጀምራችሁ ኖትፓድ ++፣ ሰብላይም ቴክስት 3፣ VS ኮድ፣ አዶቢ ድሪምዌቨር እነዚህ ሁሉ የHTML ኮድ ኤዲተሮች ናቸው። HTML ኤዲተር ስንል it is any computer program which is used to write, edit, save HTML program ነው የሚለው HTML ፕሮግራምን ለመጻፍ ለማስተካከልና ሴቭ ለማድረግ ወይም ደግሞ ለመመዝገብ የሚያስችል ካፓቢሊቲ ያለው የኮምፒውተር ፕሮግራም ምን እንለዋለን? HTML ኤዲተር እንለዋለን። it includes notepad ++፣ adobe dreamweaver፣ sublime text 3፣ VS code etc። ዌብ ብራውዘር አሳሽ ቱላችን ነው። ሌላ ምንም የተለየ ነገር አይደለም እዚህ ላይ የምናወራው። It's a software application used to locate, retrieve and display the content of the World Wide Web. The World
ዋይድ ዌብን ኮንተንት ሎኬት የሚያደርግ ወይም ደግሞ የት ላይ እንዳለ የሚያመላክት ሪትራይቭ የሚያደርግ ዲስፕሌይ የሚያደርግ የሶፍትዌር አፕሊኬሽን ነው ዌብ ብራውዘር የምንለው። the most popular web browsers are Google Chrome, Internet Explorer, Firefox, Safari and Opera እንደ ኤግዛምፕል ለመጥቀስ ሞክሬያለሁ። ቀጣዩ የምናየው ርዕሰ ጉዳይ ቤዚክ ስትራክቸርስ ኦፍ ኤችቲኤምኤል ዶክመንት ይሆናል። እንግዲህ ኤችቲኤምኤል ዶክመንት የራሱን የቻለ ስትራክቸር አለው ወይም ደግሞ መዋቅር አለው ወይም ውቅረት አለው። The basic structures of an HTML document follows the standard format that every web page should have ነው የሚለው። ማንኛውም በኤችቲኤምኤል ዴቨሎፕ የተደረገ ወይም ደግሞ የተሰራ ዌብ ፔጅ ይሄ አይነት ስትራክቸር አለው ሊኖረውም ይገባል። Here is simple example and explanations of the core element። እንደምታዩት እዚህ ላይ እያንዳንዱን ነገር ታች ላይ ስለማብራራው አሁን እዚህ ላይ ማንበብ ላይ ይጠበቅብኝ ይችላል። ይሄ የምታዩት መደበኛ የሆነ ወይም ደግሞ መሰረታዊ የሚባል የማንኛውም ኤችቲኤምኤል ዶክመንት ሊይዘው ወይም ደግሞ ሊያጠቃልለው የሚገባ ቤዚክ ስትራክቸርስ ኦፍ ኤን ኤችቲኤምኤል ዶክመንት ነው ማለት ነው። እስኪ እያንዳንዱን ኤክስፕሌን ለማድረግ እንሞክር። ዶክ ታይፕ ኤችቲኤምኤል ይሄ ሪፕሬዘንት የሚያደርገው ዶክመንት ታይፕ ዲክላሬሽኑን ወይም ደግሞ ዲቲዲውን ነው which defines the versions of the HTML used on the page። የተለያዩ ቨርዥኖች አይተናል። እያንዳንዱ ቨርዥን ራሱን የቻለ ዲክላሬሽን አለው። አስፈላጊ ከሆነ የምናየው ይሆናል በተወሰነ መንገድ የተወሰኑትን ብዬ ነው። እና አላይ ያያችሁት ቤዚክ ስትራክቸር በዋናነት HTML 5 ወይም ደግሞ ቨርዥን 5 ተጠቅመን የሰራ ነው ስትራክቸር ነው ማለት ነው። ስለዚህ ዶክ ታይፕ HTML የሚለው ዲክላሬሽን በዋናነት ሪፕሬዘንት የሚያደርገው the document type ወይም ደግሞ versions of the HTML used on that page ነው ማለት ነው። It's important for proper rendering and compatibility የሚለው proper የሆነ rendering እና compatibility እንዲኖር ግዴታ ይሄ doc type declaration ቀድሞ መገለጽ መቻል አለበት። There are different doc type declarations for different versions of HTML የነገርኳችሁ ነው። እንግዲህ የተለያየ የኤችቲኤምኤል ቨርዥን የተለያየ አይነት የዶክመንት ታይፕ ዲክላሬሽን እንዳለው በተወሰነ መንገድ ቢሆን ነግሬያችኋለሁ። ለምሳሌ እንደ ኤግዛምፕል እዚህ ላይ HTML 2.0 ዶክ ታይፕ ዲክላሬሽን እዚህ ላይ የምታዩትን አይነት ዲክላሬሽን ይኖረዋል ማለት ነው። EN ስፔሲፋይ የሚያደርገው that it has not yet been developed in any language but English ነው የሚለው ለእንግሊዘኛ ቋንቋ ብቻ የሚያገለግል የዶክ ታይፕ ዲክላሬሽን መሆኑን ስፔሲፋይ የሚያደርግ ነው። እንዲሁ ከተቀመጠ አይገር በተወሰነ መንገድ ልንገራችሁ ብዬ ነው። HTML 3.2 ዶክ ታይፕ ዲክላሬሽኑ እዚህ ላይ የምታዩት ነው። በተመሳሳይ መንገድ EN ስፔሲፋይ የሚያደርገው ለሌላ ላንጉጅ እንደማያገለግል ግን ደግሞ እንግሊዘኛ ቋንቋ ላይ ጥቅም ላይ የሚውል የዶክ ታይፕ ዲክላሬሽን እንደሆነ የሚገልጽ የሚያስረዳ የዶክ ታይፕ ዲክላሬሽን ነው። ስለዚህ እዚች ላይ እዚህኛው አሁን ካሳያችሁ ስትራክቸር ላይ ዶክ ታይፕ ብሎ HTML የሚለው በዋናነት የኤችቲኤምኤል ቨርዥኑን የሚናገር የዶክመንት ታይፕ ዲክላሬሽን ነው። ኦኬ ቀጣዩ ያየነው ወይም ደግሞ ቀጣዩ ስትራክቸሩ ላይ ያለው ታግ HTML ብሎ ላንግ ይልና ወይም ደግሞ LANG ይልና እኩል ይሆናል EN ይላል። This is the root elements of the HTML page። የኤችቲኤምኤል ፔጁ ሩት ኤሌመንቱ ነው። በዋናነት ሩት ኤሌመንቱ ነው። the lang attribute ስፔሲፋይ የሚያደርገው ወይም ደግሞ የሚነግረን ላንጉጁ ኢንግሊሽ መሆኑን ነው። በዋናነት አክሰሲቢሊቲ እና ሰርች ኢንጂን ኦፕቲማይዜሽኑ የተሻለ እንዲሆን ሲፈለግ እነዚህን አትሪቢዩቶች እንጠቀማለን። ቀጣዩ ስትራክቸሩ ላይ ያየነው ታግ ሄድ ታግ ነው። ሄድ ታግ ነው። ክሎዚንግ እና ኦፕኒንግ ታግ አለው። ኦፕኒንግ ታጉ አት ቶፕ ላይ የሚገኘው ነው። ክሎዚንግ ታጉ ታች ላይ የሚገኘው ወይም ደግሞ ፎርዋርድ ስላሽ ከጽሁፉ በፊት የያዘው ነው ክሎዚንግ ታጉ። ሄድ ታግ ኮንቴንስ the meta information about the document not shown on the page ነው የሚለው። ፔጁ ላይ የማይታዩ እዚህ ቪዚብል ከሆነው ቪውፖርት ላይ የማይታዩ ሜታ ኢንፎርሜሽኖችን ኮንቴን የሚያደርግ ሴክሽን ነው ወይም ደግሞ የሚይዝልን ወይም ደግሞ የምናስቀምጥበት ኤሪያ ነው። It includes things like the page title, character set and responsive settings ነው የሚለው። በዋናነት ሬስፖንሲቭ ሴቲንጎች የካራክተር ሴቶች እና የፔጅ ታይትሉ እዚህ ሄድ ሴክሽን ላይ ይቀመጣል ማለት ነው።
ቀጣይ ስትራክቸሩ ላይ ያለው ሜታ ብሎ ካርሴት እኩል ይሆናል UTF-8 ሚል ታግ ወይም ደግሞ ሜታ ታግ ወይም ደግሞ ሜታ ኢንፎርሜሽን ለማስቀመጥ ሞክረናል። ሴትስ ዘ ካራክተር ኢንኮዲንግ ቱ UTF-8 በዋናነት ይሄ የካራክተር ኢንኮዲንጉን ወደ UTF-8 ሴት የሚያደርግ ወይም ደግሞ UTF-8 አድርጎ የሚያስቀምጥ የሜታ ታግ ነው። UTF-8 stands for Unicode Transform Format 8 ቢት ወደሚል ያቻ ፍቺ የሚተረጎም አጽሮተ ቃል ነው። It is a character encoding used to represent text in computers ነው የሚለው ቴክስትን ኮምፒውተር ላይ ሪፕሬዘንት ለማድረግ የሚያገለግል የካራክተር ኢንኮዲንግ ታይፕ ነው። UTF-8 is a way to store and send text using numbers called bytes ነው የሚለው so that it works correctly across different devices, languages and platforms ነው የሚለው ensures that the most character like letter symbol emojis display correctly ነው የሚለው እነዚህ ሌተሮቹ ሲምቦሎቹ ሞጆቹ ኮሬክትሊ ዲስፕሌይድ ሆነዋል ወይስ አልሆነም የሚለውን ነገር ኢንሹር የሚያደርግልን ወይም ደግሞ የሚያረጋግጥልን የካራክተር ኢንኮዲንግ ሜታ ኢንፎርሜሽን የምናስቀምጥበት ነው። ሜታ ካርሴት ተብሎ እኩል ይሆናል ተብሎ UTF-8 የሚባለው ማለት ነው። ቀጣይ ቤዚክ ስትራክቸር ላይ የተቀመጠው ወይም ደግሞ ያየነው በዋናነት ሄድ ሴክሽን ላይ ያለው ማለት ነው የሜታ ኢንፎርሜሽን ሜታ ብሎ ኔም እኩል ይሆናል ቪውፖርት ከዛ ኮንተንት ብሎ width equal to device width ይልና ኢኒሻል ስኬሉን እኩል ይሆናል 1.0 አድርጉት የሚል የሜታ ኢንፎርሜሽን ተቀምጧል። በዋናነት it make the website responsive በዋናነት ይሄ የሚያገለግለው ዌብሳይቱን ወይም ደግሞ በኤችቲኤምኤል ዲቨሎፕ የምናደርገውን ዌብሳይት ሪስፖንሲቭ ለማድረግ ነው። ሪስፖንሲቭነስ በአጭር ቋንቋ ምላሽ ሰጭ መሆን መቻል ነው። አሁን ለምሳሌ የተሰራው ዌብሳይት በስልክ ሲታይ የስልኩን ስክሪን ፊት እንዲያደርግ፣ በኮምፒውተር ሲታይ የኮምፒውተሩን ስክሪን ፊት እንዲያደርግ፣ በታብሌት ሲታይ የታብሌቱን ስክሪን ፊት እንዲያደርግ ይሄ አይነት ፕሮፐርቲ ይሄ አይነት ጸባይ ሪስፖንሲቭነስ ነው የሚባለው። ይሄ ሪስፖንሲቭነስ የሚወሰነው በዚህ በሜታ ኔም ቪውፖርት በሚለው ሜታ ኢንፎርሜሽን ነው ማለት ነው። ኢንሹርስ ፕሮፐር ስኬሊንግ ኤንድ ሌአውት ኦን ዲፈረንት ስክሪን ሳይዝስ ስፔሻሊ ሞባይል ዲቫይስስ ነው የሚለው ያወራ ነው። በዋናነት የተለያየ ስክሪን ሳይዝ ያላቸው ዲቫይሶች ላይ የተለያየ ስኬሊንግ እና ሌአውት የተለያየ ዲቫይስ ላይ እንዲኖረው ማድረግ የምንችለው የኤችቲኤምኤል ፔጃችን ይሄን ሜታ ታግ ላዩ ላይ ማስቀመጥ ስንችል ነው። እያንዳንዱን ፓርት ለመመልከት ያህል እንግዲህ ሜታ የሚለው ነገር the tag used in the head section to provide metadata ወይም ደግሞ information about the web page ያወራ ነው። ሜታ ሲባል ሜታ ዳታ about the data እንደሆነ እናውቃለን። ስለዚህ ወደ ዌብሳይት ስናመጣው ደግሞ ሜታ ዳታ ኢንፎርሜሽን about the web page ይሆናል ማለት። ስለዚህ ስለ ዌብ ፔጁ ኢንፎርሜሽን የምናስቀምጥበት ታግ ነው ሜታ የሚባለው ታግ ማለት ነው። ቀጣዩ ኔም ኢኳል ቱ ቪውፖርት የሚል አትሪቢዩት እያየን ነው እዛው ሜታ ታግ ውስጥ specified that this meta tag is about the viewport the visible area of the web page on the device ግልጽ ነው ምንም ተጨማሪ ማብራሪያ የሚያስፈልገው። ቀጣይ ኮንተንት ብለው እኩል ይሆናል ተብሎ width device width ከዛ initial scale equal to ተብሎ 1.0 የተባለ አትሪቢዩትም ተቀምጦ ታያላችሁ። contains setting that control how the page should behave on different screens በዋናነት የተለያየ ስክሪን ላይ ፔጁ እንዴት ሆኖ ሬንደር መደረግ እንዳለበት ሴቲንጎችን የያዘ አትሪቢዩት ነው ይሄ አሁን የገለጽ ነው። ለምሳሌ ኢንሳይድ ኮንተንት ላይ ያሉትን በተወሰነ መንገድ እስኪ ለማየት እንሞክር። width እኩል ይሆናል ተብሎ ዲቫይስ width ተብሏል። ይሄ ሴት የሚያደርገው the width of the page to match the screen width of the device ነው። HTML ፔጁ ሬንደር የሆነበት ዲቫይስ widthን መሰረት አድርጎ ሬንደር እንዲሆን የሚያስገድደው ይሄኛው width እኩል ይሆናል ዲቫይስ width የሚለው አትሪቢዩት ነው። ኤግዛምፕል on the phone it makes the page the width of the phone screen ነው የሚለው። እንግዲህ ለምሳሌ አሁን አንድ ዌብ ፔጅ በስልክ ለመክፈት ጥረት በምታደርጉበት ሰዓት ይሄ width እኩል ይሆናል ዲቫይስ width የሚለው አትሪቢዩት ምን እንዲሆን ያስገድዷል ማለት ነው። የፔጁ width የፎኑን ስክሪን width እንዲይዝ ያስገድዷል ማለት ነው። so it look good and doesn't shrink or zoom strangely ነው የሚለው። እንግዳ በሆነ መንገድ ዙም የመሆን ወይም ደግሞ የመለጠጥ ወይም ደግሞ ሽሪንክ የመሆን የመጨማደድ አይነት ዩዘር ኢንተርፌስ አይኖረውም። በተሳካ ሁኔታ የዌብ ፔጁ width ሬንደር የሆነበትን ስክሪን width ሳይዝ ስለሚይዝ ማለት ነው። ቀጣይ ኢኒሻል ስኬል ኢኳል ቱ 1.0 ሚል አትሪቢዩትም ተቀምጧል። sets the initial zoom level when the page
ፈርስት ሎድስ ነው የሚለው። እንግዲህ ለመጀመሪያ ጊዜ ፔጁ ሎድ በሚያደርግበት ሰዓት ኢኒሻል ዙም ሌቭሉን ሴት የሚያደርገው በዚህ በኢኒሻል ስኬል ኢኳል ቱ 1.0 በሚለው አትሪቢዩት ነው። 1.0 ማለት 1.0 ሚንስ ኖ ዙም the page appears at the normal size እንደማለት ነው። በቃ 1.0 ከተባለ ምንም አይነት ዙም የለም፣ ኖርማል ሳይዙን እንደያዘ ሬንደር እንዲሆን የሚያስገድደው የአትሪቢዩት አይነት ነው። ኦኬ ቀጣይ ስትራክቸሩ ላይ ያየነው ታግ ታይትል የሚል ነው። ኦፕኒንግ እና ክሎዚንግ ታግ አለው። ፔርድ ታግ ነው። ሴትስ ዘ ታይትልስ ኦፍ ዘ ፔጅ የፔጁን ታይትል ወይም ደግሞ ርዕስ የምናስቀምጠው በዚህ ታይትል በሚል ታግ ውስጥ ነው። አፒርት ዘ ብሮዘር ቶፕ ኤንድ ሄልፕስ ዊዝ ዘ ሰርች ኢንጂን ኢንዴክሲንግ ነው የሚለው። እንግዲህ በዋናነት የሚገኘው የፔጃችን ቶፕ ሌቭል ወይም ደግሞ ሄደር ላይ ነው። ላይ በጣም ላይ ይሄ ምንድነው የዌብ ፔጃችን ዩአርኤል አለ አይደል? ከዩአርኤሉ ከፍ ብሎ የሚቀመጥ ርዕስ የሚቀመጠው እዚህ ታይትል ታግ ውስጥ ነው። ቀጣይ የኤችቲኤምኤል ዶክመንት ቤዚክ ስትራክቸር ላይ ያለው ዋናው ታጋችን ቦዲ ታግ ነው። ቦዲ ታግ በዚህ ቦዲ ታግ ውስጥ የተቀመጠ ነገር ነው ቪዚብል ሆኖ ሊታየን የሚችለው። በነገራችን ላይ ኤኒ ቪዚብል ፓርት ኦፍ ዌብ ፔጅ ስቶር የሚደረገው ወይም ደግሞ የሚቀመጠው ወይም ደግሞ የሚጻፈው በዚህ በቦዲ ኦፕኒንግ እና ክሎዚንግ ታግ ውስጥ ነው። ኦኬ this is where the visible content of the page the web page goes ነው የሚለው ያወራነው ነው። የሚታየው ቪዚብል የሆነ የዌብ ፔጅ ኮንተንቱ የሚቀመጠው እዚህ ታግ ውስጥ ነው። all heading paragraph image links etc appears in the body ነው የሚለው። ሁሉም እነዚህ ሄዲንጎቹ፣ ፓራግራፎቹ፣ ኢሜጆቹ፣ ሊንኮቹ የሚቀመጡት እዚህ ቦዲ ታግ ውስጥ ነው። ቀጣዩ የምናየው ርዕሰ ጉዳይ how browser render HTML ነው። እንዴት ነው ብሮዘሩ HTML ዌብ ፔጅን ሬንደር አድርገው ለኛ ሊያሳየን የሚችለው? እንዲሁ ስናስበው ዝም ብሎ በቃ አለ አይደለ በቅጽበት at instant of time ኢንተር እንዳልነው ወዲያውኑ ዲስፕሌይ ስለሚያደርግልን ምንም አይነት ስቴፕ የሚከተልም አይመስለንም። ግን ራሱን የቻለ ስቴፕ አለው። የመጀመሪያው ስቴፕ ሎዲንግ ነው። ሎድ ያደርጋል። the browser sends an HTTP request to the server and receives the HTML document። ብሮዘሩ የኤችቲቲፒ ሪኳስትን ለሰርቨሩ ሴንድ ያደርጋል። ከዛ በኋላ በጠየቀው መሰረት ሰርቨሩ ደግሞ ሪፕሌስ ስለሚያደርግለት የኤችቲኤምኤል ዶክመንቱ ሪሲቭ ያደርጋል። it may also request external resources ነው የሚለው። እንደ CSS፣ እንደ ጃቫስክሪፕት፣ እንደ ኢሜጅ፣ እንደ ፎንት ያሉ ነገሮችንም ሊጠይቅ ይችላል ከኤችቲኤምኤል ኮንተንቱ በተጨማሪ ማለት ነው። ስለዚህ የመጀመሪያው ስቴፕ ሎዲንግ ይባላል። ሁለተኛው ስቴፕ ፓርሲንግ ኤችቲኤምኤል ነው። ዶክመንት ኦብጀክት ሞዴል ኮንስትራክሽን ፌዙ ማለት ነው። በዋናነት ፓርሲ ሲባል አናላይዝ ማድረግ፣ መተንተን የሚል ያቻፍች ይኖረዋል ማለት ነው። አሁን እያወራንበት ባለነው ኮንሰፕት the browser parses the HTML and constructs the document object model ነው የሚለው። ስለዚህ ብሮዘሩ ምን ያደርጋል? HTML-ሉን ይተነትነውና አናላይዝ ያደርገውና ዶክመንት ኦብጀክት ሞዴልን ኮንስትራክት ያደርጋል። ሁለተኛው ፌዝ ወይም ደግሞ ሁለተኛው ስቴፕ ላይ the document object model is the tree-like structure that represents the element and the content of the web page ይላል። የኤሌመንቱንና ኮንተንት ኦፍ ዌብ ፔጁን ሪፕሬዘንት የሚያደርግ ወይም ደግሞ የሚወክል ትሪ ላይክ ስትራክቸር ያለው ነው ዶክመንት ኦብጀክት ሞዴል የሚባለው። ሶስተኛው ፌዝ ወይም ደግሞ ሶስተኛው ስቴፕ ፓርሲንግ CSS ወይም ደግሞ CSS ኦብጀክት ሞዴል ኮንስትራክሽን ፌዝ እንለዋለን። CSS ፋይል እንግዲህ የምታውቁት ታውቁታላችሁ፣ የማታውቁትም ቀጣይ የCSS ፉል ኮርስም ስለምሰራ ዛሬ በሰፊው የምተነትንላችሁ ይሆናል። ከኤችቲኤምኤል ዶክመንታችሁ ጋራ በሶስት አይነት መንገድ ኢንተግሬት ይደረጋል ወይም ደግሞ ሊንክ ይደረጋል። የመጀመሪያው ኢንላይን CSS የሚባል አለ፣ ሁለተኛው ኢንተርናል CSS የሚባል አለ፣ ሶስተኛው ኤክስተርናል CSS የሚባል አለ። በአጭር ቋንቋ ለመግለጽ ያህል ኢንላይን CSS የሚባለው እያንዳንዱ የኤችቲኤምኤል ታግ ውስጥ እየተገባ ስታይል በሚል አትሪቢዩት የሚቀመጥ የስታይል የጌጥ የውበት አይነት ነው። ኢንላይን ስታይሊንግ የሚባለው መስመር ውስጥ ስለሚደረግ ነው ኢንላይን የተባለው ማለት ነው። ኢንተርናል የሚባለው ደግሞ ሜታ ታግ ያስቀመጥንበት ሄድ ሴክሽን ላይ ስታይል የሚል ታግ ተከፍቶ ስታይል የሚል ታግ ይዘጋና በመካከል የሚቀመጥ የስታይል አይነት ነው። ሄድ ሴክሽን ላይም ላይሆን ይችላል። ኤኒዌር ኢን ዮር ኤችቲኤምኤል ፔጅ ማስቀመጥ ይቻላል። CSS ምንም ችግር የለውም። ብቻ ግን ከአክቹዋል የኤችቲኤምኤል ታጉ ውጭ በስታይል ታግ ውስጥ የሚቀመጥ የCSS አይነት ወይም ደግሞ የጌጥ የውበት የማሳመሪያ አይነት ኢንተርናል CSS እንለዋለን። ዋናውና ሪከመንድ የሚደረገው መንገድ ወይም ደግሞ ወይ ግን ኤክስተርናል CSS የሚባለው ነው። በአጭር ቋንቋ CSS-አችሁን አንድ ፋይል ላይ ትጽፉና በሆነ ፋይል ኔም .css ኤክስቴንሽን ሴቭ ካደረጋችሁ በኋላ
እያንዳንዱ የሚያስፈልጋችሁ ቦታ ወይም ደግሞ የሚያስፈልጋችሁ HTML ፔጅ ውስጥ ሊንክ የምታደርጉበት መንገድም ስላለ ይሄ አይነት የCSS አጠቃቀም ሂደት ኤክስተርናል CSS ይባላል ማለት ነው። ኤኒዌይ CSS ፋይል ኢንላይንም ሊሆን ይችላል፣ ኢንተርናልም ሊሆን ይችላል፣ ኤክስተርናል ሊሆን ይችላል are parsed to create the CSS object model ነው የሚለው። ስለዚህ እነዚህ ኢንላይን የተቀመጡ ኢንተርናሊ ዲክሌር የተደረጉ ኤክስተርናል ሊንክ የተደረጉ የCSS ፋይሎች አናላይዝ ኢንተርፕሬትድ ከተደረጉ በኋላ የCSS ኦብጀክት ሞዴል ክሬት ይደረጋል ነው ክሬት ይደረጋል። the CSS object model is also tree that defines how elements should be styled ነው የሚለው። ይሄ CSS ኦብጀክት ሞዴል የሚባለውም ኤሌመንቶቹ እንዴት ሆነው ስታይልድ መሆን እንዳለባቸው ወይም ደግሞ ማማር መጌጥ መዋብ እንዳለባቸው ዲፋይን የሚያደርግ የኦብጀክት ሞዴል አይነት ነው CSS ወይም ደግሞ ካስኬድ ስታይል ሺት ኦብጀክት ሞዴል። አራተኛው ፌዝ ሬንደር ትሪ ኮንስትራክሽን ነው። ፌዝ 2 እና 3 ላይ ወይም ደግሞ ስቴፕ 2 እና 3 ላይ ክሬት የተደረጉ የHTML ዶክመንት ኦብጀክት ሞዴል እና የCSS ኦብጀክት ሞዴሎች ስላሉ እነሱን ሬንደር ማድረግ ይገባል ማለት ነው። አራተኛው ስቴጅ ወይም ደግሞ ስቴፕ ላይ the document object model and the CSS object model are combined to build the render tree ነው የሚለው። render tree build ለማድረግ እነዚህ ሁለቱ combined ይሆናሉ ወይም ደግሞ ይጣመራሉ ማለት ነው። this tree includes only the visible elements of the computed style ነው የሚለው። this tree includes only the visible element and their computed styles ነው የሚለው። በዋናነት ይህ tree visible የሆኑ ኤሌመንቶችና ኮምፒውተድ የሚደረጉ ስታይሎችን ነው በዋናነት ኢንክሉድ የሚያደርገው። አምስተኛው ስቴፕ ሌአውት አጀስትመንት ነው ወይም ደግሞ ሪፍሎ ተብሎ ሊጠቀስ ይችላል። the browser calculates the exact position size of each element ነው የሚለው። በዚህ ፌዝ ውስጥ ብሮዘሩ የእያንዳንዱን ኤሌመንት ሳይዙ ምን ያህል እንደሆነ ፖዚሽኑ የት አካባቢ መቀመጥ እንዳለበት ቶፕ ነው ራይት ነው ቦተም ነው ሴንተር ነው ጀስቲፋይ ነው የሚለውን ነገር ካልኩሌት አድርጎ የሚያውቀው የሚረዳው በዚህኛው በሌአውት ወይም ደግሞ ሪፍሎ ስቴፕ ላይ ነው ማለት ነው። this step is called layout ወይም ደግሞ ሪፍሎ። ይህ ስቴፕ ሌአውት ወይም ደግሞ ሪፍሎ በመባልም ይጠራል ማለት ነው። ቀጣዩ ፓንቲንግ ነው። the browser converts each node in the render tree into actual pixel on the screen. elements are painted with text, colors, images, borders and shadows and etc ነው የሚለው። በዋናነት ይሄ የማሳመር የማስጌጥ ውበት የመስጠት ፌዙ የሚሰራው እዚህ ላይ ነው። ያ ማለት ኢንተርናሊም ሆነ ኢንላይንም ሆነ ኤክስተርናልም ሆነ አታችድ የተደረገ CSS ካለ በዋናነት ስድስተኛው ፌዝ ላይ ነው ወይም ደግሞ ስድስተኛው ስቴፕ ላይ ነው ኢምፕሊመንት የሚደረገው። የመጨረሻው ስቴፕ ኮምፖዚቲንግ ነው። layers, especially those with effective like transforms or animations are combined into the final screen image ነው የሚለው። እነዚህ የተለያዩ ትራንስፎርሞች አኒሜሽኖች ካሉ በዋናነት ሰባተኛው ስቴፕ ላይ ወይም ደግሞ ኮምፖዚቲንግ ስቴፕ ላይ ነው ቦታቸውን የሚይዙት። this step can involve graphics processing acceleration for better performance። እንግዲህ ቪዥዋል ሳመሪውን ለመመልከት ያህል ልክ እንዳወራ ነው ስቴፕ 1 ላይ HTML CSS ጃቫስክሪፕት ይኖራል። እነዚህን ወደ HTMLን ወደ ዶክመንት ኦብጀክት ሞዴል CSSን ወደ CSS ኦብጀክት ሞዴል ምን ያደርገዋል? ፓርስ ያደርገዋል፣ አናላይዝ ያደርገዋል፣ ይተነትነዋል። ከዛ ቀጣይ ስቴፕ እነዚህን የተተነተኑ ዶክመንት ኦብጀክት ሞዴሎችና CSS ኦብጀክት ሞዴሎችን አንድ ላይ ያደርግና ሬንደር ትሪ ይሰራል። ከዛ በኋላ ላይአውት ፖዚሽንና ሳይዝ ያስተካክላል። ከዛ በኋላ የከለር ፒክሰሊንግ ማስተካከያ ያደርጋል። ከዛ በኋላ የፋይናል ኢሜጅ ሬንደሪንግ ስቴጅ ይደርሳል ወይም ደግሞ ኮምፖዚቲንግ የሚባለው ከዛ በኋላ ነው ዌብ ፔጁ ሬንደርድ ሆኖ ለኛ የምናየው ማለት ነው እንጂ at instant of time ሬንደር አድርጎ ወይም ደግሞ ሎድ አድርጎ ስለሚያመጣው ምንም አይነት ስቴፖችን የማይከተል አድርጋችሁ አትቁጠሩት። ለዛሬ ትንሽ ቪዲዮ ረዘም አደረኩባችሁ፣ በጣም ይቅርታ፣ ምንም ማድረግ አልቻልኩም። በዚህ ይበቃናል። ቀጣይ በሶስተኛው ፓርት እንመለሳለን። ለቤተሰቡ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን አብሯት፣ አዳዲስ ቪዲዮ ስለቅ ይደርሳችኋል ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ኮመንት በመስጠት ቤተሰቡ ይበልጥ እንዲሰፋ የበኩላችሁን አስተዋጽኦ አድርጉ። በያላችሁበት ሰላም ሆኑልኝ። አመሰግናለሁ።